አሰላሙ አለይኩም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥቻለሁ። በሚገርም ቪዲዮ መጥቼላችኋለሁ። ቪዲዮውን እስከ መጨረሻ ተከታተሉት፣ ላይክ አድርጉት። ባለፈ በሰራኋቸው ቪዲዮዎች የሚገራርሙ ኮሜንት ጽፋችሁልኛል። ተስፋ ቆርጬ በተቀመጥኩበት አንቺ የምትሰሪያቸው ውህዶችና አንቺ የምትሰሪያቸው ዘይቶች ተጠቅሜ ጸጉሬ ተመልሶልኛል ብላችሁ በኮሜንትም በውስጥ መስመር መጥታችሁ ለምትነግሩኝ በጣም አመሰግናለሁ። ሁላችሁም ተጠቀሟቸውን የምሰራቸው ዘይቶች፣ የጸጉር ውህዶች ተጠቀሟቸው። በተለይ ባለፈ የሰራሁት የጸጉር በነጭ ሽንኩርት የሰራሁት ውህድ የሚገርም ነው። እውነት አያድግም የሚባል ጸጉር በተለይ ለከርዳዳ ጸጉር የሚያለሰልስ ነው። ሁላችሁም እንድትጠቀሙት እመክራችኋለሁ። ተጠቅማችሁ 2 ሰዓት አቆይታችሁ ሸፍናችሁ በላስቲክ በጨርቅ ሸፍናችሁ 2 ሰዓት አቆይታችሁ ታጠቡት። ባለፈ በነጭ ሽንኩርት የሰራሁት ተጠቀሙት። ሁላችሁም እንድትጠቀሙት እመክራችኋለሁ። እንግዲህ ወደ ዛሬ አሰራራችን እንገባለን። አጠቃቀሙ አሰራሩ ሁሉ እነግራችኋለሁ። ቪዲዮውን እስከ መጨረሻ ተከታተሉት። መጀመሪያ ላይ ያያችሁት ጥቁር አዝሙድ ነው። በቀጣይ ቁርንፉድ ነው። ይሄ የምታዩት ቁርንፉድ ነው። በቁርንፉድ በጥቁር አዝሙድ የስጋ መጥበሻ ወይም በሮዝሜሪ በደረቁ እንዴት አድርገን እንደምንሰራ አሳያችኋለሁ። በተለይ ይሄ ቅባት በየቀኑ የምትጠቀሙት ነው። በየቀኑ ጸጉራችሁ በየቀኑ መቀባት ከፈለጋችሁ ምንም ሽታ የለውም። በየቀኑ የምትቀቡት ነው። ሌላው ደግሞ ሺያ በተር ካላችሁ ከሺያ በተር ጋራ ለተጎዳ ጸጉራችሁ ለማሳደግ ይሄንን ዘይት ሺያ በተር ካላችሁ ከሺያ በተር ጋር አንድ ላይ ትጠቀሙታላችሁ። ወይም የጸጉር ክሬም ካላችሁ ሌላ የምትጠቀሙት ክሬም ካላችሁ አንድ ላይ ነው የምትጠቀሙት። ቅርንፉዱና ጥቁር አዝሙዱን በዚህ መልኩ ፈጭቻቸዋለሁ። በደንብ አድቄ ያልፈጨኋቸውም ሸርከት አድርጌ ነው የፈጨኋቸው። መውቀጥ ትችላላችሁ። የስጋ መጥበሻውን አልፈጨሁትም። በዚህ መልኩ ነው የምጠቀመው ለዛሬ። ከዚህ በፊት ሰርቼዋለሁ በእርጥቡ ሮዝመሪ ሰርቼላችሁ ነበረ። ይኸው በዚህ መልኩ በደንብ አድርጌ በእቃዬ ጨምሬዋለሁ። ቪዲዮ ተቆርጦብኝ ነው ስጨምረው የቀረጽኩት ቪዲዮ ተቆርጦብኝ ነው። ውድ ቤተሰቦቼ ሶስቱን ግብአቶች በዚህ መልኩ ጨምሬ በቃዬ ጨምሬ የወይራ ዘይትና የኮኮናት ዘይት ነው የተጠቀምኩት። እኔ የወይራ ዘይትና የኮኮናት ዘይት ነው የተጠቀምኩት። እናንተ ባላችሁ ዘይት መዘፍዘፍ ትችላላችሁ። እንደምነግራችሁ ሁልጊዜ የወይራ ዘይትና የኮኮናት ዘይት የአልመንድ ዘይት ተመራጭ ናቸው ለጸጉራችን ማለት ነው። እናንተ ደግሞ ባላችሁ መጠቀም ትችላላችሁ። በምግብ ዘይት ሁላ መጠቀም ትችላላችሁ። በተለይ የበቆሎ ዘይት ካገኛችሁ በበቆሎ ዘይት እንደዚህ ዘፍዝፋችሁ ለብዙ ጊዜ ለ6 ወር ለአመት ማስቀመጥ ትችላላችሁ። በተቀመጠ ቁጥር የሚገርም ውጤት ነው የምታገኙበት እና ለብዙ ጊዜ ስለሚቀመጥ ዘፍዝፋችሁ እንደዚህ ሁል ጊዜ የምትጠቀሙት ሁል ጊዜ መስራት አይጠበቅባችሁም። አንድ ሳምንት አቆይቼ ጠቅልዬ ባያችሁት መልኩ በአሉሚኒየም ነው የጠቀለልኩት። እኔ ለአንድ ሳምንት ሸፍኜ አስቀምጬ በዚህ መልኩ አጠለዋለሁ። የሚገርም ዘይት ነው። ውፍረቱ ትንንሽ ነው የምትጠቀሙት፣ ብዙ አይደለም። ይሄ ሁል ጊዜ ስለምንጠቀመው ትንሽዬ ይበቃል። እዩት ውፍረቱ። ይሄንን ዘይት እንደዚህ ሰርታችሁ አስቀምጣችሁ ሌሎችም ዘይቶች ሰርታችሁ እንደዚህ ይሄንን አንድ ቀን ሌላዎቹ ደግሞ በሌላ ቀን እንደዚህ መጠቀም ትችላላችሁ ከፈለጋችሁ። ይሄ ራሱ በቂ ነው። በቃ ሌላ ነገር ባትጠቀሙላ ይሄ ዘይት በቂ ነው ከተስማማችሁ። እናንተ ለሁሉም ሰው ይስማማል ማለት አይደለም። እናንተ ያው የጸጉራችሁን የሚጠቅማችሁን የተስማማችሁን መርጣችሁ መጠቀም ነው። የጥቁር አዝሙድና የቅርንፉድ የሮዝመሪ ዘይት ለማንኛውም አይነት ጸጉር ተመራጭ ነው። ያው እንደነገርኳችሁ ለእናንተ የሚስማማችሁን መርጣችሁ መጠቀም ነው። እንደነገርኳችሁ ለህፃናት ለአዋቂ ይሆናል፣ ለወንዶችም ይሆናል። ለልጆቻችሁ ግን ስትጠቀሙ ብዙ ሰዓት አታቆዩባቸው። ከተቀቡ ቢያንስ ሊታጠቡ ሲሉ ለ30 ደቂቃ ብቻ ተጠቅሞ ቢታጠቡ ይመረጣል። ቆዳቸው እንዳያሳክካቸው። ወይም ሁልጊዜ መጠቀም ከፈለጋችሁ ጫፍ ጫፉን ብቻ ጸጉራቸውን ብቻ ቀቧቸው ከቅባት ጋራ አንድ ላይ ከክሬም ካላቸው የጸጉር ክሬም አንድ ላይ ከክሬማቸው ጋራ ትንሽዬ ብቻ በእጃችሁ እንደዚህ ጠብ አድርጋችሁ ጸጉራቸውን
ማሳጅ አድርጉላቸው ከጫፍ ጫፉም ማለት ነው። ቆዳቸው ባይነካ ተመራጭ ነው። እዩት፣ በዚህ መልኩ አጥልዬ ጨርሼለታለሁ። እዩት ውፍረቱ፣ ጥቁረቱ፣ ውፍረቱ፣ የጥቁር አዝሙዱ፣ የቅርንፉዱ፣ የስጋ መጥበሻው የሚገርም ዘይት ነው። ውድ ቤተሰቦቼ እንደሚመቻችሁ ተስፋ አረጋለሁ። ይህን ዘይት ካጠለላችሁ በኋላ እንዳጥሉት። ድጋሜ እኔ ዘይት ጨምሬበታለሁ አጥልዬ፣ ወፍራምም ስለሆነ ካጠለልኩት በኋላ በእቃው ሌላ ዘይት ጨምሬ እንደዛው ሸፍኛ ያስቀምጠዋለሁ። ከዛ በኋላ ይሄኛው ሲያልቅብኝ ያኛው እጠቀማለሁ ማለት ነው። ይህ በዚህ መልኩ ለመቀባት በእቃዬ ጨምረዋለሁ። እንደነገርኳችሁ ይሄንን ቅባት በየቀኑ የምትጠቀሙት ነው። በየቀኑ ጸጉራችሁ ከታጠባችሁ በኋላ ስትታጠቡ መቀባት ትችላላችሁ የፈለጋችሁ፣ ግን እንዳያልቅባችሁ የወይራ ዘይትና የኮኮናት ዘይት የአልመንድ ዘይት ከሆነ እንዳያልቅባችሁ ከታጠባችሁ በኋላ ምንም አይነት ሽታ ስለሌለው ከታጠባችሁ በኋላ እርጥብ እያለ እዛው ጸጉራችሁ ልክ እንደታጠባችሁ እርጥብ እያለ ትቀቡታላችሁ ማለት ነው። ሺያ በተር ካላችሁ ወይም ሌላ አይነት ክሬም ካላችሁ አንድ ላይ ተቀብታችሁ በደንብ አድርጋችሁ ከዛ አበጥራችሁ ጠቅልላችሁ ታስቀምጡታላችሁ። ይህ በዚህ መልኩ በእቃዎቼ ጨምሬ ከእንግዲህ መቀባት ነው። ውድ ቤተሰቦቼ ትንንሽ እየቆጠባችሁ መቀባት ትችላላችሁ። ግዴታ ብዙ መቀባት አይጠበቅባችሁም። ልክ እንደ ቅባት ስለሆነ በየቀኑ ስለሆነ ትንንሽዬ ይበቃችኋል። ይህ የቀረውም ሌላ ዘይት ጨምሬ ሸፍኛ ያስቀምጠዋለሁ። ሲያልቅብኝ የኛው እጠቀማለሁ ማለት ነው። የሚገርም ዘይት ነው። እንደምትወዱት ተስፋ አደርጋለሁ። ሁላችሁም ተጠቅማችሁ ካያችሁት ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ብዙ ልጆች በኮሜንት ብዙ ልጆች ጠቅሞናል እያላችሁ ነው የምሰራቸው ውህዶች፣ የጸጉር ዘይቶች። ሁላችሁም ተጠቀሟቸው። አመሰግናለሁ። ሁላችሁም ተጠቅማችሁ ኮሜንት ስለምጽፉልኝ አመሰግናለሁ። ቪዲዮዎቼም ላይክ እያደረጋችሁ እንደዚህ ለእናንተ ይጠቅማል ብዬ ይዤ ስመጣ የሚጠቅም ነገር ስለሆነ እናንተም ደግሞ ላይክ አድርጉ። በቅንነት ሼር ማድረግ ካለባችሁ ሼር አድርጉ። ለጓደኞቻችሁም ለቤተሰቦቻችሁም በኢሞም ይሁን በሁሉም ሼር አድርጉላቸው። የዛሬ ዘይት እሳት አልነካውም። ምንም ነገር ሳይነካው እንደዚህ በቀላሉ በቤታችን ውስጥ እንደዚህ ሰርተን እንጠቀማለን። ብዙ ብር አውጥታችሁ ከምትገዙ ይሄንን የመሰለ ዘይት በቤታችሁ መስራት ትችላላችሁ። ውድ ቤተሰቦቼ እርግጠኛ ነኝ ይመቻችኋል። በእርግጠኝነት ነው የምነግራችሁ፣ ይመቻችኋል። ተጠቀሙ ትላችኋለሁ። እንግዲህ የዛሬ ቪዲዮ ይሄንን ይመስል ነበር። ስለተከታተላችሁኝ አመሰግናለሁ።